كان هلابي هوسبيتالي عزين لا يومي قمرتون كوس تشنو جين كان قمرتون كان سو مكان هلابي عزين ولا تشنو تي موغاتو يوي نندو تايت زني نيت اندو تانيت ሙሉ በሙሉ ከወረቀት ነፃ ስራ የሚሰጥ ያለው የኛ ሆስፒታል ነው። በጣም እያንከባከቡ ነው። በፍጥነት ብዙ ሰዎችን አገልግሎት እንድንሰጥ የረዳን ትልቅ የተሻለ ማሽን ነው። አዘን አስራዳአነት አስናዳነት ያለውን ኦክሲጅን ማንፎልድ ማለት እንግዲህ ያው በቲዩብ ማል ሲስተም እንዲሄድ ጤና የሁሉም ነገር መሰረት እንደሆነ ጠንቅቆ የሚያውቀው የሀላባ ህዝብ ለጤና ተቋማት ግንባታ ትልቅ አስተዋጽኦ ሲያደርግ ቆይቷል። የሀላባ ቁሊቶ ጤና ጣቢያንና ሌሎች የጤና ተቋማትን በራሱ አቅም የገነባው የሀላባ ህዝብ የሀላባ ቁሊቶ አጠቃላይ ሆስፒታልንም በአጭር ጊዜ ገንብቶ ያጠናቀቀው በራሱ ጥረት እንደሆነ ይነገራል። በ1999 ዓመተ ምህረት መሰረተ ድንጋዩ የተጣለው ይህ ሆስፒታል በ2003 ዓመተ ምህረት የመጀመሪያ ደረጃ ሆስፒታል ሆኖ ስራ የጀመረ ሲሆን በተለያዩ ጊዜያት አዳዲስ ህክምናዎችን በማስጀመርና የአገልግሎት አሰጣጥ ደረጃውን ከፍ በማድረግ በ2013 ወደ አጠቃላይ ሆስፒታልነት ደረጃ ለማደግ ችሏል። ሆስፒታሉ ከ2017 አጋማሽ ጀምሮም ሙሉ በሙሉ ከወረቀት ነፃ አገልግሎት በማስጀመርና በዘላቂነት በማስቀጠል ለሌሎች አካባቢዎች ጭምር ተምሳሌት የሆነ ሆስፒታል ነው። ትልቁ ችግር የነበረው ሆስፒታል የካርድ ቤት ወረፋ ችግር ነው የነበረው የሆስፒታሉ ህብረተሰቡ ሲያነሳ የነበረው። ስለዚህ ይህንን የካርድ ቤት የወረፋን ችግር ለመቀነስ ብቸኛው መፍትሄ ከወረቀት ነፃ ማድረግ ነበርና ስለዚህ ይሄንን ነገር በምንድነው ማሳካት የሚቻለው በመለው እንግዲህ የተቀናጀ ስራ ነው የተሰራው። ከማን ጋር? ከዞን ፋይናንስ፣ ከዞን ጤና መምሪያ፣ ከዞን አስተዳዳሪ ጋር በመሆን ይሄንን ስራ በአጭር ጊዜ ውስጥ የተሳካ ለማድረግ ተችሏል። አስፈላጊ ግብአቶችን ኮምፒውተሮችን በመግዛት ዞን ፋይናንስ፣ ዞን አስተዳዳሪ፣ ዞን ጤና መምሪያ እና ዞን ሳይንስ እና ቴክኖሎጂ በመቀናጀት እንግዲህ ይሄንን በአንድ ወር ባለ ጊዜ ውስጥ ኮምፒውተሮች ተገዝቶ ባለሙያ ሰልጥኖ ተግባራዊ ተደርጎ በአንድ ወር ባለ ጊዜ ውስጥ ከወረቀት ነፃ መሆን ተችሏል ማለት ነው። ከባድ ስራ በአንድ ወር ጊዜ ውስጥ ሊሳካ የቻለው የተቀናጀ ስራ በመስራት የመጣ ለውጥ ነው ማለት ነው። አሁን ባለንበት ሁኔታ በክልሉ ከወረቀት ነፃ ሆኖ ሙሉ በሙሉ ከወረቀት ነፃ ስራ እየሰጠ ያለው የኛ ሆስፒታል ነው። እንደ ምሳሌ የሚቆጠረው የሀላባ ቁሊቶ አጠቃላይ ሆስፒታል ነው። ሌሎች ሆስፒታሎች መጥቶ ጥሩ ተሞክሮ ከኛ ጋር ነው እየወሰዱ ያሉት። ብዙ ሆስፒታሎች እስካሁን ድረስ ያው ከኛ ከወረቀት ነፃ አገልግሎትን ከኛ መጥቶ ተሞክሮ እየወሰዱ ያለበት ሁኔታዎች ብዙዎቹ ጀምሮ ሰስቴን ማድረግ አቅቷቸዋል። ግን የኛ የተቀናጀ ስራ ሳይሰራ ሰስቴን ሆኖ እስካሁን ድረስ ከወረቀት ነፃ ሆኖ የህብረተሰቡም ትልቁ ችግር የነበረው ተቀርፎ አሁን ጥሩ ስራ እየተሰራ ይገኛል ማለት ነው። ሆስፒታላችን ዘመናዊ የሆነውን የጤና መረጃ ስርዓት ኤኤምአር ሲስተም ተግባራዊ አድርጓል። ይህ ሲስተም የታካሚዎች መረጃ ዲጂታል በሆነ መልኩ ለመመዝገብ ለማስተዳደር የሚያስችለን ቴክኖሎጂ ነው። እንግዲህ ይህን ሲስተም ተግባራዊ በማድረጋችን ዘርፈ ብዙ ጥቅሞችን አግኝተናል። ከነዚህም ጥቅሞች መካከል የታካሚዎች መረጃ እንዳይጠፉ ተጠብቀው እንዲቆዩ ማድረግ ችለናል። ሌላው የታካሚ እንግልት ሳይታዩ የመሄድ ሁላ እንትኖች ነበሩ፣ እነዛን መቅረፍ ችለናል። ሌላው ደግሞ ቀልጣፋና ፈጣን የሆነ ሰርቪስን ለህብረተሰባችን እንድንሰጥ አስችሎናል። ሆስፒታሉ ከጊዜ ወደ ጊዜ የተገልጋዩን እርካታ ለማሳደግ የአገልግሎት አሰጣጡን በማሻሻል በርካታ ለውጦችን ማስመዝገብ ችሏል። በአጠቃላይ ሆስፒታል ከጊዜ ወደ ጊዜ
ለህብረተሰቡ ጥራት ያለውን ሕክምና አገልግሎት ለማስጣት ብዙ ስራዎች እየተሰሩ ይገኛሉ። ከነዛ ውስጥ አንዱ ለምሳሌ ይሄ ኤስቢኤፍአር የጤና ማነቆ ችግሮችን ለመቅረፍ ተብሎ በጤና ሚኒስቴር በኩል የመጣ ኢኒሼቲቭ አለና የሪፎርም አንዱ አካል ነው። እሱ ምንድነው የሲኒየር የሆስፒታሉ ስፔሻሊስቶች በቀን 2 ጊዜ ታካሚዎችን ዞሮ ያያሉ። ሁሌ በሳምንት 24 ሰዓት ኦልሞስት ጠዋትና ማታ ቀንም ሆኖ ኦፒዲዎች የሚገኙበት ስርዓት መፍጠር ችለናል። ሌላው ያው ሕክምና አገልግሎትን ቀልጣፋ ለማድረግ አንደኛ የኢኤምአር ኤሌክትሮኒክ ሜዲካል ሪከርድ ሲስተም ከባለፈው ዓመት ጀምሮ ሆስፒታል ውስጥ ያው የጀመርንበት ሁኔታ አለ። ይሄ ብዙ ችግሮችን መቅረፍ ችሏል። ሌላ እንደ ሆስፒታል ያው አጠቃላይ ሆስፒታል ነው፣ ግን የተለያዩ ስፔሻሊስት አገልግሎቶችን ለማስጀመር ጥረት በማድረግ ላይ እንገኛለን። ለምሳሌ የቆዳ ሕክምና አገልግሎት፣ የስነ አእምሮ ሳይካትሪ ሰርቪስ፣ ሌሎችንም እንደዚህ ኦርቶፔዲክስ አገልግሎቶችንም ለማስጣት በደንብ እየሰራን ያለንበት ሁኔታ አለ። ሆስፒታል ውስጥ አገልግሎትን ከማሳለጥ አንጻር የተሻለ አገልግሎት ከመስጠት አንጻር የተሻለ አገልግሎት ማስጣት እንዲቻል ሆስፒታል ቦርድ አካላት የጋራ ርብርብ ውጤት ነው። የዚህ ማሽን ከበፊቱ ማሽን ጋር ተያይዞ ያለው ነገር የበፊቱ ማሽን ችግር የነበረ አንዱ ችግር ከኢኤምአር ጋር ወይም ደግሞ ከኮምፒውተር ሲስተም ጋር ማገናኛት ያልተቻለ። ይህ ማለት ካርድ እንትኑን አቁመናል፣ ሁሉ ነገር በኢኤምአር ነው። ይሄን ግን ኤክስሬ ማሽንን ኤክስሬ ውጤትን በኢኤምአር ማስገባት ያልቻልነው መቅረፍ የቻለ ኢኤምአር ሲስተም ኤክስሬው ከኢኤምአር ጋር ሊንክ ያለ መሆን ብዙ ችግር ሲፈጥርብን የነበረ ስንቸገር የነበረ። ይህ ማለት ሐኪሞች ከቦታቸው ማአት ኦፒዲ አለን፣ ማአት ስራ ክፍል አለ። ከእያንዳንዱ ቦታ እየመጡ ውጤት የሚያዩበትን ያን ውጤት ሐኪሙ ባለበት እንዲያይ ችግር የቀረፈልን። ሐኪሙ ከዛ ጥሎ ሲመጣ የነበረው ነገር ሐኪሙ እዛው ፔሸንትን ጥሎ እዚህ ለውጤት ይመጣል ይሄዳል። እነዚህን ችግሮች የቀረፈ የተሻለ ስራ ለማሳለጥ ፕላስ ደግሞ ኳሊቲ አሁን ትልቅ ከሕክምናው ጋር ተያይዞ ያለው ኳሊቲ ትልቅ እንትን አለው። ኳሊቲ ያለው ከበፊቱ ፕላስ ደግሞ ምን አለው በፍጥነት ብዙ ሰዎችን ማስራት የሚችል ፍጥነት አንዱ ኢንዲኬተራችን ነው። ኳሊቲ አንዱ ኢንዲኬተራችን ነው ለሕክምና አሰጣጥ ጋር ተያይዞ። ሌላኛው አሁን ያለንበት አላባ ቁሊቶ ከተማ ብዙ መግቢያ በር ያላት ከመሆኑ ጋር ተያይዞ ብዙ አደጋዎች የሚደርሱ እነዚያን አደጋዎች ሰው የተሻለ አገልግሎት እንዲያገኝ በፍጥነት ብዙ ሰዎችን አገልግሎት እንድንሰጥ የረዳን ትልቅ እና የተሻለ ማሽን ነው። ከባባድ ቀዶ ጥገናዎችን ማለትም ሜጀር ሰርጀሪዎችን በብቃት በማከናወን ሆስፒታሉ በዘርፉ የላቀ አፈጻጸም በማስመዝገብ የተገልጋይ እርካታን እያሳደገም ይገኛል። ጠቅላላ ቀዶ ሕክምና አገልግሎት አንጻር ሆስፒታሉ በቂ የሰው ኃይልና ተጨማሪ ኦፐሬሽን ክፍሎች የተደራጁበት አገልግሎትን ይሰጣል። ከዚህም አንጻር በሆስፒታላችን ጀነራል ሰርጀሪዎች ወይም ጠቅላላ ቀዶ ሕክምና ስፔሻሊስቶች እና የማህፀንና ጽንስ ስፔሻሊስት ሐኪሞች አሉ። እነዚህ ሜጀር ሰርጀሪ የምንላቸውን ወይም ደግሞ ዋና ሰርጀሪዎችን ይሰራሉ፣ ከባባድ ሰርጀሪዎችን ይሰራሉ። ከጀነራል ሰርጀሪ ወይም ከጠቅላላ ቀዶ ሕክምና አገልግሎት ስንነሳ ሜቢ በጣም ከፍተኛ ጥንቃቄ እና ረጅም ሰዓት ከሚፈጁ ሰርጀሪዎች አንዱ ጎይተር ወይም እንቅርት የምንለው ሰርጀሪ ሜቢ በሆስፒታሉ ባሉት ስኬጁሎች መሰረት በቀን በሳምንት ውስጥ እስከ 4 ሰርጀሪዎች ይሰራሉ። እነዚህ እንግዲህ እስካሁን ባሉን ሰርጀሪ ሂደቶች ከፍተኛ የሆነ የጎንዮሽ ጉዳቶች ሳይከሰቱ በጥንቃቄ የሚሰሩ ከባባድ ሰርጀሪዎች ናቸው። ከዚህም ባለፈ
በቀጠሮ የሚሰጡት። ሌሎች ተጨማሪ ሜቢ የሐሞት ጠጠር ሰርጀሪዎች ይሰራሉ። ከዚህ ውጭ ደግሞ ሜቢ ከሽንት ቱቦ ብሎክ ከማድረግ አንጻር የተነሱ ኢጤዎች ተጨማሪ ወይም ቢፒኤች የምንላቸው ተጨማሪ እነዚህ ሰርጀሪዎች ይሰራሉ። ብዙ ጊዜ ከሰኞ እስከ አርብ ሁሉም ቀን ኦፕሬሽን አለ። በማህፀንና ጽንስ በኩል እና እንዲሁም በቀዶ ሕክምና በኩል ኦፕሬሽኖች ይሰራሉ። በአብዛኛው ኦፕሬሽኖችን በሁለት መልኩ ከፍለን ማየት እንችላለን። በድንገተኛ የሚሰሩና ተዘጋጅተው ደግሞ በኢሌክቲቭ የሚሰሩ አሉ። በድንገተኛ አብዛኛው ጊዜ የትርፍ አንጀት ቀዶ ሕክምና ይበዛል። ሌላው አንጀት መታጠፍ እንዲሁ የተለያየ ሰውነት ቦታ ላይ ባጭ መያዝ፣ መግል እንደዚህ አይነቶቹ በድንገተኛ የምንሰራቸው ናቸው። በኢሌክቲቭ ደግሞ ታካሚዎች ተዘጋጅተው መጥተው የሚሰሩት በአብዛኛው የእንቅርት ወይም ጎይተር የእሱ ቀዶ ሕክምና አገልግሎት ይሰራል። የሐሞት ከረጢት ጠጠር ኦፕሬሽን እሱ ይሰራል። ሌላው ደግሞ የሽንት ቧንቧ እጢ ወይም የፕሮስቴት እጢ የምንለውን እሱን ቀዶ ሕክምና እናደርጋለን። እንዲሁም ደግሞ የእናቶች ላይ የጡት ካንሰር ቀዶ ሕክምና በአብዛኛው እነዚህን እንሰራለን። ሌሎችም አሉ፣ ግን በአብዛኛው የሚበዛው የእነዚህ አይነት ኦፕሬሽኖች ነው። የሀላባ ቁሊቶ አጠቃላይ ሆስፒታል ከዞኑ አልፎ ለአጎራባች ክልልና ዞኖች እንዲሁም ለአጎራባች ወረዳዎች ጭምር አገልግሎት የሚሰጥ ሆስፒታል በመሆኑ የታካሚዎች ፍሰት ከሆስፒታሉ አቅም በላይ በመሆኑ የክልሉ መንግስትና የዞኑ መንግስት የሆስፒታሉን ችግር ተረድተው የማስፋፊያ ግንባታ እያከናወኑ ይገኛሉ። ሆስፒታሉ መጀመሪያ በህብረተሰቡ ተሳትፎ 100% በህብረተሰቡ ተሳትፎ የተሰራ ሆስፒታል ነው። በሀላባ ህዝብ የተሰራ ሆስፒታል ነው። ከዛ በኋላ ማስፋፊያ ግንባታዎችን በተመለከተ እንግዲህ በሶስት ከፍለን ብናይ ጥሩ ነው። አንደኛው በክልል ደረጃ የተጀመሩ ማስፋፊያዎች ወይም የተሰሩ ማስፋፊያዎች ናቸው። በክልል ደረጃ ተጠናቆ ስራ የጀመሩ ማስፋፊያዎች አሉ። ግን ተጀምሮ ደግሞ በክልል በመፍረስ ምክንያት ወይም ክልሉ ፈርሶ በመከፋፈል ምክንያት ስራቸው ለረጅም ጊዜ ሳይጠናቀቅ የቆዩ ግንባታዎች አሉ። ከነዛ ውስጥ አንዱ የኤምሲኤች ግንባታ ሲሆን የኤምሲኤች እና ሌላኛው የመድኃኒት የተቋቋሙ ቲቢ ሕክምና ክፍል ግንባታዎች ናቸው። የኤምሲኤች ወይም የህፃናትና የእናቶችና የህፃናት የሕክምና ክፍልን በተመለከተ እንግዲህ የዞን ጤና መምሪያ እና የዞን አስተዳዳሪ በመመካከር ከክልል ኮንስትራክሽን እና ከክልል ጤና ቢሮ ጋር በማዕከላዊ ኢትዮጵያ ክልል ጤና ቢሮ ጋር ተነጋግሮ ስራው እንዲጀምር ተደርጎ አሁን በተሻለ ሁኔታ ስራው እየተሰራ ይገኛል። በአጭሩ በሁለት ወር ባለ ጊዜ ውስጥ ስራ ተጠናቆ የእናቶችና የህፃናት ሕክምና ክፍል ግንባታ ተጠናቆ ስራ ይጀምራል የሚል ግምት አለን። ስራው በጥሩ ሁኔታ እየተሰራ ግንባታ ስራው ወደ መጠናቀቁ ደረጃ እየደረሰ ያለበት ሁኔታ አለ። ይሄ እንግዲህ ሌላኛው በክልል ከተጀመሩ ግንባታዎች ሌላኛው የመድኃኒት የተላመደ ቲቢ ሕክምና ክፍል ነው። እሱ እንግዲህ ያው ኦልሞስት ወደ 90% አልቋል። ያው 10% የሚሆነው ፊኒሺንግ ላይ ነው አለው ያለቀ ያለበት ሁኔታ አለ። ያው እነዚህ ክፍሎች እነዚህ ግንባታዎች ሲያልቁ በተወሰነ መልኩ ያው ያለውን የመጨናነቅ ይቀንሳል ተብሎ ይታሰባል። በሁለተኛ ደረጃ ከፋፍለ የምናየው በዞን የተጀመሩ ግንባታዎች እና የተሰሩ ስራዎች ናቸው። ዞን በራሱ እንግዲህ ያው እዚህ ጋር የሰራቸው ብዙ ግንባታዎች ማስፋፊያ ግንባታዎች አሉ። ከዛ ውስጥ አንዱ የኦፕሬሽን ክፍል ማስፋፊያ ግንባታ ሲሆን ኦልሞስት እየተጠናቀቀ ያለበት ሁኔታ አለ።
በዞን መንግስት በዞን አስተዳዳሪ እየተሰራ ያለ ግንባታ ማለት ነው። አሁን አብዛኛው ስራ ተሰርቶ ፊኒሺንግ ላይ ያለበት ሁኔታ ነው ያለው። በዞን አሁንም የተሰሩ ስራዎች ሌሎቹ የአስተማሚዎች ማቆያ በየቦታው ያሉ አስተማሚዎች ማቆያ በቆርቆሮ ተገምቶ ያው አስተማሚዎች እንዳይቸገሩ የተሰሩ ስራዎች ናቸው እና ሌሎችም በርካታ በሆስፒታሉ ላይ ማሻሻያ ግንባታዎች በዞን አስተዳዳሪ የተሰሩ ግንባታዎች አሉ። በሶስተኛ ደረጃ የምናየው ግንባታ ማስፋፊያ ግንባታዎች በሆስፒታሉ በውስጥ ገቢ የተሰሩ ናቸው። ከነዛ ውስጥ አንዱ የፊት ለፊት አጥር ወይም ደግሞ የፊት ለፊት የግቢ ማሻሻያ ሲሆን በፊት የነበረው ግቢ በጣም ግማሹን ያው መንገድ አፍርሶት ግማሹ ሳይፈርስ አስቀያሚ የነበረውን ያንን ሆስፒታሉ የድሮውን በማስነሳት አዲስ መግቢያ በር ያሰራበት ሁኔታ አለ። ሌላኛው የሳል ክፍል ወይም ካፍ ክሊኒክ የሚባለው የሳል ታማሚዎች የሚታከሙበት ክፍል ሆስፒታሉ በራሱ ያሰራበት ሁኔታዎች አሉ። ሆስፒታሉ የመድኃኒት እጥረት እንዳያጋጥመውም ከሚመለከታቸው ባለድርሻ አካላት ጋር በመሆን በትኩረት እየተሰራ ይገኛል። ሙሉ በሙሉ መድኃኒቶችን ለማሟላት ትልቅ ማነቆ የሆነ ነገር ምንድነው? መድኃኒት በመንግስት መድኃኒት አቅራቢ ድርጅት ጋር ወይም ኢብሳ ላይ በብዛት አይገኝም። ለምሳሌ መድኃኒት ከጠየቅነው መድኃኒት 13% ብቻ የሚገኝበት ሁኔታዎች አሉ። ሌላው በሙሉ ማይገኝበት ሁኔታዎች። ስለዚህ ከአቅርቦቱ መንግስት የሚያቀርብ የነበረው እንድንገዛ የሚያቀርብ የነበረው መድኃኒት እጥረት ስላለ የሰውን መድኃኒት ፍላጎት እዚህ ሆስፒታል ውስጥ ባለው ፋርማሲ ማሟላት አስቸጋሪ ስለሆነ ምንድነው እየተደረገ ያለው? ያው ኮሚኒቲ ላይ ያለው በተመጣጣኝ ዋጋ በቅናሽ እንዲያገኙ ኮሚኒቲውን ማጠናከር ስራዎች ናቸው እየተሰሩ ያሉት። ሆስፒታሉም ለእናቶች ጤና ልዩ ትኩረት በመስጠት የእናቶችን መደበኛ ሕክምና ጨምሮም በወሊድና ቅድመ ወሊድ እንዲሁም የማህፀን ውልቃትና ሌሎች ሕክምናዎችን በጥሩ ሁኔታ እያከናወነ ይገኛል። ሀላባ አጠቃላይ ሆስፒታል ላይ ብዙ አገልግሎቶች አሉ። ከዛ ውስጥ የእናቶች ጤና አገልግሎት ነው። በእናቶች ጤና አገልግሎት ከስሩ ብዙ ስራዎች አሉ። እነዛውም ባጭሩ ብንገልጽ የቅድመ ክትትል አገልግሎት አለ። የእናቶች ከቅድመ ክትትል በፊትም ወይም ፕሪ ኮንሰፕሽን ነፍሰ ጡር ሳይሆኑ በፊት አንዲት ነፍሰ ጡር ከመሆኗ በፊት የሚታይ ክትትል አለ። ሌላኛው ደግሞ ፋሚሊ ፕላኒንግ ወይም የእቅድ ማለት አገልግሎት የኮንትራሴፕቲቭ የሚባለው ወይም የቤተሰብ ምጣኔ አገልግሎት አለ። ሌላኛው ደግሞ የማህፀን ጫፍ ካንሰር ስክሪኒንግ ልየታ አለ። በዛውም ደግሞ ሕክምና አለ። ከዛ በኋላ ደግሞ የወሊድ አገልግሎት፣ ከዛ በኋላ ፖስት ናታል ኬር ወይም ድህረ ወሊድ አገልግሎት፣ ኦፕሬሽን አገልግሎት። ሌላኛው ደግሞ ከማህፀን ውጪ ማለት ከእርግዝና ውጪ ያሉ ከማንኛውም ከማህፀን ጋር ተያያዥ ያሉ ህመሞች ሲከሰት እስከ ኦፕሬሽን ድረስ አገልግሎት ይሰጣል ማለት ነው። ከወሊድ ውጪ ያሉት ያው በተፈጥሮ ከሴት ልጅ ጋር ተያይዞ ብዙ ህመሞች አሉ። የማህፀን እጢ ሊሆን ይችላል። የማህፀን ይሄ ዩትራይን ፕሮላፕስ የሚባለው ወይም የማህፀን ማውለቅ የሚባለው እንደዛ አይነት ነገሮችን ተጨማሪ መድማት ነገሮች አሉ። እነዛን ሁሉ በማከም በማህፀን እጢ ያሉትን በዚህ በጀነራል ሆስፒታል ደረጃ የሚሰራውን ይሰራል። ካንሰር የሚመስል ነገሮች ደግሞ ወደ ቴሪሸሪ ሆስፒታል ሪፈር ይደረጋል። በጣም ጥሩ ነው። በጣም እያንከባከቡ ነው። ከእርግዝና ጀምሬ 1 ወር ከሳምንት ሆኗል።
በጣም እንክብካቤዎች በጣም ደስ ይላል። በእነሱ እጅን አላህ ባለው ጊዜ ተገላግያለሁ። አልሐምዱሊላህ አግሴም እች ነይ ተሩስ በቃ ለብጣ ደቀን ከነኒ ለብጣ ደቀሚ እጄኒ ከሰና ተቀባ ይጀጀሮምቂ ማሻአላ ተሱ ሙንዲኖን ፍሹነ መጋኑ ኦማ ታሽቲያን መርቹን ካጣ ሚታኔቲ ሙጋቱ ዮይ ነንደታይት ዘኔ ኔቲ ነንደታኔት መርቹን ካጣ ሚታኔቲ ለብጡ ዮን አባ ጀጀሮምቂ አይ ላኔን ኮጊ ichatan kisakasu jamarech baka in abba buleaz bokadru ilian isandag gifankashiti kunitena madinin in migibi attaet itami wagamit labtu yoe gante tankisakash kun ijen kesenne marrite bakami mashallah hukun daraja sisatani yoe ikimanati dorta kantane bechi لوتيون ونا هو جوجل بات نقطقطنا تبونة فتشات تما جمرة مرتانت يتيجي قصنا متيو تما متو أكنتن لا يفيك የሆስፒታሉን ግቢም ጽዳትና ውበት በማስጠበቅም ግቢው ለዓይን ማራኪ ገጽታን እንዲላበስም በትኩረት ተሰርቷል። የሀላባ ዞን አስተዳዳሪ እና የሆስፒታሉ ቦርድ ሰብሳቢ በመጡት አይዲያ ግቢውን እንግዲህ ያው ወደ እርሻ አሁን ክፍት ቦታ የሆነበትን ቆሻሻ ተጠራቅሞ ክፍት ትርፍ የሆነ በጫካ የተሸፈነውን ቦታ ወደ ለምን አናለሙ ወደ አትክልትና ፍራፍሬ ለምን አንቀይርም የሚለው አይዲያ በማምጣት እንግዲህ ወደ አትክልትና ፍራፍሬ ተቀየረ። ጫካ አውሬ የነበረበት ቦታ ማለት ነው። ከዛ በኋላ ያለውን ሌሎችንም አካባቢ ሰርቪስ ኤሪያ ላይ ያሉትን ቦታዎችን ማጽዳት እንደ ኖርም ተወሰደ ማለት ነው። ስለዚህ ትልቅ እንግዲህ ያው ሆስፒታሉ ጽዱ እንዲሆን ትልቅ ትኩረት ተሰጥቶ ተሰርቷል ከዞን አስተዳዳሪ በኩል። ለዛሬ ላለው ጽዱ እንዲሆን የተሰሩ ስራዎች እንግዲህ ተጠናክሮ ቀጥሎ ለዛሬ ባለው ሁኔታ እንግዲህ ጽዱ ሆስፒታል በመሆኑ በክልሉ ደረጃ ጽዱ ሆስፒታል ተብሎ የተያዘው የኛ የሀላባ ቁሊቶ አጠቃላይ ሆስፒታል ነው። ውስጥ ገቢን ከማሳደግ አንጻር ኖርማሊ ብዙ በተለይ ልማት ትሩፋት ስራ ላይ በጣም መጠነ ሰፊ ስራዎችን ሰርተናል። በተለይ እነዚህ አትክልቶችን ለገበያና ለባለሙያ ከማቅረብ አንጻር ማቅረብ ብቻም ሳይሆን ከገቢ አንጻርም ጥሩ ገቢ እያገኘን ያለው በየሳምንቱ ጥሩ ገቢ እያስገባን ያለንበት ሁኔታ ነው ያለው። በተለይ እነዚህ ጎመን፣ ጥቅል ጎመን፣ ሙዝ ሽያጭ እንደ ገበያ እዚህ ጋር በኪሎ እየሸጥን ገቢ እያሳደግን የገቢ ሂደቱንም ስናይ ኖርማሊ ከአምና በተመሳሳይ ወቅት በተሻለ አፈጻጸም ያለበት ሁኔታ ነው። በጣም በጥሩ ሁኔታ እያደገ ያመጣበት ሁኔታ ነው ያለው። በተለይ ይሄ ልማቱ ግቢውን በጣም ቀይሮታል። ግቢው ውበት ብቻ መቀየር አይደለም አሁን እያየን ያለ ነው። ከገቢ አንጻርም ሁለተኛ ደግሞ ባለሙያ ሩቅ አካባቢ ሄዶ ወይም ገበያ ሄዶ ካለው ጠባብ ጊዜ አንጻር ገበያ ሄዶ የሚገዛቸውን አትክልቶችን እዚሁ እያገኘ ባለሙያ ገዝቶ የሚወጣበት ሁኔታና በየሳምንቱ እንደ ገበያ እየሸጥን ገበያችንን እያሳደግን ጥሩ ገቢ አፈጻጸም ላይ ነው ያለው። ሀላቢ ሆስፒታል ያዘን አሜቾ ሚልካን ለዮም ሳቲ ኩምርቱ ኩን ጉምሩቹን ጉሲን ለዮም ሳቲ ላለም ኩን ተሸ ግን ሀላቢ ያዘን ካን ካሴ ማይቃኔት ወላ ተሸነው ካኒ ጥቂሙ ሎር ጥቂሙ ሄዮሲቅ ወላይ ለዮሚች ከነዳነ ተስ ኃይሊን ተሸያን ቀልቤ ያዘን ሙንደ አኒ ካሴን ነው ይህ ወናሲ አላማዮ ተስ ካሴን ነው ቀልቤንተ በቃኒ መጋኒ ወልቃን አላማት አፎሚ ተስ ካን ሀላቢ ሆስፒታል ያዘን ለዮሚ ጉምሩቹን ጉስ ተሸነው ሙዙ ፈየገ እጆላልቹ ጉምሩቹን አቡጋቱት ሀሚል ሁሉ ለዮሚርቹ ጎመንዘር ጉምሩቹን ጉሲን ካሴ ማርቹ ጉምሩቹን አቡጋቱት ፓፓ ጉምሩቹን ጉሲን ተሸነቲ ቀልቤ ኃይሊን ተሾኤ
ግን ካን ጉመርቹን ካን ሶ ሚቃኔ ሀላቢ አዜን ወላ ተሸነቲ ወድኑ ቃሬን ከለፉ ደማ ደጉደኖቲ ወላይ ገታን ካን ትክክልን ካሴ ማቃኔት ሆሪን ከስተቀመኑ አበ ውጤት ጥቂሚ ደቀነ መጋኒ ወርቃን ግብርኝ ጫይን ካንሳሚ ያሚቴስ ለኢገ አመሰገኙ መጋኒ ቀልቤንተ መጋኒ ኢሊስን ካንሳም ሀላቡ ሆሩን ኩነን ወላይ ካን ሶ ሚቃኔ ሊማቴ ጥቂሚ ደቀና ሚዱ ሆስፒታል አዙን እሳት ተሾይ በደም እጦት ምክንያት የሚከሰተውን ሞት ለመቀነስም በሆስፒታሉ በየሩብ ዓመቱ ከበጎ ፈቃደኞች ደም ለማሰባሰብ የደም ልገሳ መርሃ ግብር አዘጋጅቶ ከሚመለከታቸው ባለድርሻ አካላት ጋር በመሆን ደም የማሰባሰብ ስራ ተሰርቷል። ደም ያው ቅስቃሳ በየጊዜው ባለሙያ አሁን ተማሪዎች ፕራክቲስ ለማድረግ በሚመጡበት ጊዜ የተለያዩ የህብረተሰብ ክፍሎችን በመቀስቀስ የደም እጥረትን ለመቀነስ እንግዲህ ያው ደም ኮሌክት የማድረግ ስራ የመሰብሰብ ስራ በዘመቻ ይሰራል። በየሶስት ወሩ መሰራ መደበኛ የደም ኮሌክሽን ስኬጁል አለን። በዛ መሰረት በተቻለ አቅም ያው 500 አክል ሰራተኛ ስላለ ያ አብዛኛው ሰው እዚህ ጋር ይሰጣል፣ ደም ባለሙያ ይሰጣል። ስለዚህ ይሄንን የደም ኮሌክሽኑ እንግዲህ ከየትም ቦታ በተሻለ ሁኔታ ደም የሚሰበሰብበት ሁኔታዎች አሉ። እሱ ላይ ቅስቀሳ እና ግንዛቤ ስራዎች በህብረተሰቡና በባለሙያው ወይም በሰራተኛው ላይ ብዙ ስራ እየተሰራ ይገኛል ማለት ነው። ስለዚህ የደም አቅርቦቱንም በተመለከተ 24 ሰዓት ከደም ባንክ ያው ደም ይመጣል። ስለዚህ ከየትም ከኛ ሳይት እንኳን ከኛ ካችመንት እንኳን ባይሆን ከሌላ ቦታ ከተለያየ ቦታ ከአዲስ አበባ ከተለያዩ ቦታዎች ደም እጥረት እንዳይኖር ያው ሆስፒታሉ ነዳጅ ለአምቡላንስ ነዳጅ በመሙላት 24 ሰዓት ደም ካለበት ደም እጥረትን ለመቀነስ 24 ሰዓት እየሰራ ይገኛል ማለት ነው። በሆስፒታሉ የኦክሲጂን አቅርቦት እጥረት እንዳያጋጥምም በየጊዜው ለዘርፉ ትኩረት ተሰጥቶም እየተሰራ ይገኛል። ትልቁ ችግር የሆነው እንግዲህ የኦክሲጂን ችግር ነው። የኦክሲጂን እጥረትን ለመቀነስ ዘላቂ መፍትሄ ሊሆን የሚችለው የኦክሲጂን ማምረቻውን እዚህ ጋር ማድረግ ነው። ኦክሲጂን ማምረቻውን ወደ ሆስፒታሉ ላይ ለማስጀመር ያው ከሚኒስትሪ ኦፍ ሄልዝ ጋር የጀመርናቸው ፕሮሰሶች አሉ። ግን ያው በቅርቡ ሊሆን የሚችል አይደለም። ነገር ግን ያው ያለውን ኦክሲጂን ማንፎልድ ማለት እንግዲህ ያው በቱቦ ሲስተም እንዲሄድ የማድረግ ስራዎች ተሰርተዋል። ከቻይ ከሚባል ድርጅት ጋር በመሆን እንግዲህ ማንፎልድ ስራዎች ስላለቁ አሁን ኦክሲጂኑን ማምረት ሲጀመር በጣም ቀላል ነው ነው እንግዲህ ፕሪኮንዲሽኑ የኦክሲጂን ማምረቻን ለማስጀመር ቅድመ ሁኔታዎችን ጀምረናል ማለት ነው። ያ ምንድነው? የማንፎልድ ስራ ነው። ማንፎልድ ስራ ሙሉ በሙሉ ተጠናቆ ስራ ጀምሯል። ያ በሲሊንደር ይቀርብ የነበረው ኦክሲጂን በማንፎልድ በኩል በቱቦ የሚቀርብበት ለታማሚዎች ማለት ነው። አንዱ እሱ ነው። ግን ትልቅ ችግር ያለው ምንድነው? ኦክሲጂን ዋጋ መጨመር ነው። የኦክሲጂን ዋጋ በእጥፍ መጨመርና የትራንስፖርቴሽን ችግር ነው። ትራንስፖርቴሽን እንግዲህ ያው ከአዋሳ ነው የምናወጣው ኦክሲጂን ገዝተን፣ ግን መኪና የለም። መኪና ኪራይ አለ። መኪና ኪራይ በየጊዜው ይጨምራል። ነዳጅ በየጊዜው ይጨምራል። ነዳጅ አይገኝም። እነዚህ ትልቁ ማነቆዎች ናቸው። የመኪና ችግሩን ለመቅረፍ እንግዲህ በውስጥ ገቢም እና ከዞን ድጋፍ በመጠየቅ የኦክሲጂን ማጓጓዣ መኪና ለመግዛት እንግዲህ ፕላን እያደረግን ያለንበት ሁኔታዎች አሉ። ፍትሃዊ የጤና ተደራሽነትን ለማስፈንም ዜጎች በጤና መድን ዋስትና እንዲታከሙ ለማድረግም ሆስፒታሉ በዘርፉ የተገልጋዮችን እርካታ ለማሳደግ የአገልግሎት አሰጣጡን ለማሻሻል ችሏል። በጤና መድን አገልግሎት እንግዲህ ያው
አብዛኛው ሰው እንግዲህ ጤና መድን ተጠቃሚ እንዲሆን ይፈልጋል። ያ ማለት 100% እንዲሆን ይፈልጋል። ስለዚህ አገልግሎት በጤና መድን እንዲሰጥ ስለሚፈልግ የጤና መድን ላይ ያለውን ጤና መድን ተጠቃሚዎች ላይ ትኩረት የሰጠንባቸው ሁኔታዎች አሉ። ጤና መድን ተጠቃሚዎችን ከሌሎች ገንዘብ ከፍሎ ከሚጠቀሙት ለይተን በተለይ እንዲስተናገዱና የሚቀመጡበትን ወረፋ የሚጠብቁበትን ቦታ ምቹ ለማድረግ ስራዎች ተሰርቷል። ድሮ ያው በፀሐይ ላይ ቆሞ አገልግሎት ያገኙ የነበረውን አሁን ግን ጥላ ተቆጭ ብለው ራሳቸው ወረፋ የሚጠብቁበትን ምቹ ቦታና ምቹ ክፍል ለማስተካከል ሙከራ የተደረገበትና ሰራተኞችን እዛ ጋር ደግሞ በርካታ ለማድረግ ስራዎች ተሰርቷል። ስለዚህ ጤና መድን አገልግሎቱን የተሻለ ለማድረግ ስራዎች ተሰርቷል። መድኃኒትንም በተቻለ አቅም እንዲያገኙ ኢብሳ ወይም መንግስት አቅራቢዎች የመንግስት መድኃኒት አቅራቢ ድርጅት ላይ የሌለውን መድኃኒት በተቻለ አቅም ሆስፒታሉ በሚችለው አቅም ገዝቶ ከግል ገዝቶ የሚያቀርብበት ሁኔታዎችም እየተደረጉ ነው ያሉት። ኩሊቶ ሆስፒታላኒ ጤና መድን ፍሽኖሚ ጤና መድን ተቀበሉነት ያዘን ኢሳ አስረዳአነት አስናዳነት ጤና መድን ብሪሽ በላይ ጤና መድን ቋንልንሳ ተቀመን ነው ኢሶት ጤና መዲና ሃምቦ ቢቾን ጤና ጣባን ሆስፒታላን ተቀላላኑ አስናጂለቲ አስናዳነት ይዩ ጡማለቲኒት ወጪዮ በያ አካንታነት መርቹን ከፋያ ገዳነት ችግር ወባይ ፋያይነት ዳአነ ዮስ በዩ ተፉ ሸቀኖ ገኒ ቀልቢያንሶም ጤና መዲና አባ ዳግዳዱ ሳንሶም ቤቺ ጥቅምስ አባኒ ዳግላሎ ከጊዜ ወደ ጊዜ የአገልግሎት አሰጣጥ ደረጃውን እያሳደገ ለዛሬው ደረጃ የበቃው የሀላባ ቁሊቶ አጠቃላይ ሆስፒታል በተለያዩ ጊዜያት በክልልና በፌዴራል ደረጃ የእውቅናና የማበረታቻ የገንዘብ ድጋፍም ተበርክቶለታል። ሆስፒታሉ የኛ ፎርዝ ሳይክል የኢትዮጵያ ሆስፒታሎች ጥምረት ለጥራት የሚል ኢኒሺቲቭ ወይም ፓኬጅ ነው። በዛ ላይ እንግዲህ ሆስፒታሉ በኢትዮጵያ ደረጃ በሁለተኛ ደረጃ በክልሉ ደግሞ አንደኛ ደረጃ ላይ ነው እንግዲህ ያለው። በኢትዮጵያ በጤና ሚኒስቴር ባለፈው እውቅናና ሽልማት አግኝቷል። ይሄም እንግዲህ ያው ይሄ እንግዲህ ስራው ረዘም ላለ ጊዜ ብዙ የተሰራበት ስራ ነውና በ4 ዓመት ነው አንዴ ሽልማቱ ይሰጣው። ለ4 ዓመት የተሰሩ ስራዎች ተመዝኖ እንግዲህ ከባድ እንግዲህ እንትን የሚዛና ፕሮሰሱ ከባድ ነበረ። ተመዝኖ እንግዲህ ውጤት ያገኘንበት ሁኔታ ነው። በዛው እንግዲህ ያው ይሄ ትልቅ ስኬት ነው ብዬ ነው ማስበው። እንደኔ ይሄንን ሊያገኝ የቻለው እንግዲህ ያው 360 ዲግሪ የሚሰጠው ሰርቪስ ኢቫሉዌት ይደረጋል፣ ይመዘናል። ተመዝኖ ከትልልቅ ሆስፒታሎች የተሻለ ሆኖ ነው የተገኘው። ይሄም ሊሆን የቻለው እንግዲህ በቅንጅት ስራዎች ስለሚሰሩ ነው። የሀላባ ቁሊቶ አጠቃላይ ሆስፒታል ደረጃውን በማሻሻል ወደ ኮምፕሬሄንሲቭ ሆስፒታልነት ለመሸጋገር ትልቅ ራዕይ ሰንቆ እየተንቀሳቀሰ የሚገኝ ሲሆን ይህንን ራዕዩን ለማሳካትም የአጭር ጊዜና የረጅም ጊዜ እቅድ ነድፎ የጀመራቸውን ስኬቶች አጠናክሮ የሚቀጥል ይሆናል። በአጭር ጊዜ ካቀድናቸው እቅዶች ትልቁ እንግዲህ ማድረግ የታሰበው ምንድነው? በአጭር ጊዜ ውስጥ ለማሳካት ከታሰቡት ውስጥ ያው የአገልግሎቱን አንዳንድ ያልተጀመሩ አገልግሎቶችን ማስጀመር ነው። ከነዛ ውስጥ የቆዳ ሕክምና ማስጀመር፣ የአጥንት ሕክምናዎችን ማስጀመር፣ የኦአር ማስፋፊያዎችን መጨረስ እና የተለያዩ የሪፎርም ስራዎችን አጠናክሮ መቀጠል ነው። የረጅም ጊዜ እቅድን በተመለከተ የ5 ዓመት እቅዳችን በ2022 ላይ ያው ሆስፒታሉን ኮምፕሬሄንሲቭ ለማድረግ ነው እንግዲህ ታቅዶ እየተሰራ ያለው። ከዛ
ከክራይቴሪያዎቹ ወይም መስፈርቶቹ አንዱ የሰው ኃይል ማሟላት ነው። የሰው ኃይል አሟልቶ አገልግሎቶችን ማስፋት ነው። አገልግሎቶችን ማስፋቱ ስራ ያው እንግዲህ በዚህ አመት የምንጀምራቸው ነገሮች አሉ። አገልግሎት የማስፋቱን ስራ እንጀምራለን። ቀጥሎ የግንባታ ማስፋፊያዎችን ፕላን የምናደርግበት ሁኔታዎች አሉ። በመቀጠል ደግሞ የሰርቪስ ወይም ደግሞ ኢሜጂንግ ሰርቪሶችን እንደነ ሲቲ ስካን እና ኤምአርአይን ፕሮሰስ የተጀመረበት ነገሮች አሉ። በመቀጠል እንግዲህ እንደዚህ በማድረግ ያው ክራይቴሪያዎችን በየአመቱ በሎንግ ተርም በስትራቴጂክ ፕላናችን ቀርጸን በፌስ ቱ ፌስ ስራዎችን የጀመርንበት ሁኔታዎች አሉ።